ያው እኔ ኦርቶዶክስ እንደሆንኩ ታውቃለህ። ሃይማኖትን እንድቀይር እፈልጋለሁ። ምን ሃይማኖትን እንድቀይር እፈልጋለሁ? ምን ያስደንግጣል እንዴ? ማለት ሃይማኖትን እንድቀይር እፈልጋለሁ፣ ኦርቶዶክስ እንድትሆን እፈልጋለሁ። እኔ እዚህች ልጅ ተንኮል ልንገር። ቀስ ብላ መጀመሪያ ቤት መጣች፣ እቤት ገባች። ከዛ ደግሞ አረገዝኩልህ አለች። ከዛ በኋላ አግባኝ አለች፣ ቀለበት ተሰርልኝ አለች። ከዛ ደግሞ አሁን ደግሞ ኦርቶዶክሱን ክርስቲያኑን አለች። ኦርቶዶክሱን ከዛ ቀጣይ ደግሞ እቺ ልጅ ምን ልትል እንደምትችል ኢማጅ ማድረግ። እኔ እናንተ እንጋባለን እያልኩ ነው። ልጅ አለን እኮ ልጅ አለን፣ እንጋባለን። ከዚህ በኋላ ስለኛ ስራ አንተ ነው ማሰብ ያለብህ እኮ። እሷንም ይዛት እንዳትመጣ ከዚህ በኋላ ማለት ነው። አንድ ላይ እንዳላያችሁ አንተ ነህ ሲጀምር ይሄን ሐሳብ ያመጣህላት ለልጅቷ። ይሄን ሐሳብ ያመጣህላት አንተ ነህ ለልጅቷ። ይሄን ሐሳብ ያመጣው ይሄ ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ዛሬ የመጣሁበት ሐሳብ ያው ቤትሻዬ መርየምን ይቅርታ ለመጠየቅ ባለፈው ባደረኩት ነገር በምኒ ባደረገችው ነገር በመምኒ ስም ይቅርታ ለመጠየቅ ነው እና በጣም ስለተሰማኝ ነው። በጣም አስከፍቻታለሁ፣ በገዛ ቤቷ አሳቀቂያታለሁ። አልሐምዱሊላህ ደስነጥሰኝ ነበር እና ለዛ ነውና ያው በትንሹ በምኒ ቤቲን አስከፍታታለች። በትንሹ አይደለም በጣም በትልቁ አሚር። እኔ እኮ ማለት ነው አልደረስኩባችሁ ማለት እኔ ብቻዬን አንድ ክፍል ውስጥ እየኖርኩኝ ነው አይደለ? እሷ ግን መጣ ከዛ ቤት ልታስወጣኝ ስንት ነገር ሞከረች። በጣም ብዙ ነገር አለ። ሁሉም የኔ ጥፋት ነው ታውቃለህ። ሁሉም ነገር በይቅርታ የሚታለፍ ነገር የለም አሚር። እና አጥፍቻለሁ። የበምኒንም ነገር እርግዝናውንም ለማስተካከል ሞክሬያለሁ። በቻላችሁ መጠን እናንተ በመከራችሁ መጠን እርግዝናው ለማስተካከል እርግዝሞ አሁንም አልተረጋገጠም። ደግሞ ይረጋገጣል፣ እውነት ይወጣል። እውነት ከኔ ጋር እንደምትሆን እርግጠኛ ነኝ። ግን ዛሬ በምኒንም ጠርቻታለሁ። በምኒ የጠራውበት ምክንያት ደግሞ ቤቲን ይቅርታ እንድትላት ነው እና ደግሞ ዛሬ የመጣውንበት ቪዲዮ ደግሞ ቤቲን ይቅርታ ለመጠየቅ ነውና አጥፍቻለሁ፣ ከልቤ አጥፍቻለሁና ይቅርታ እንድትይኝና ወደ ፍቅራችን እንድንመለስ አብረን እንድንሆን አስቤ ነው። በየት በኩል ነው እናንተ ወደ ፍቅራችን የምንመለሰው? እኔ እኮ አንተን ቤት ውስጥ ራሱ እኮ ማናገር እኮ አልችልም ታውቃለህ አይደለ? እንዴት እንደሚያደርጋት ገና አሚር ስል እንዴት እንደምትሆን ታውቃለህ። እኔ ምንም ያልኩ ነገር የለም። ስለ በዚህ ልክ ሰው ሲገፋክ ያስጠላል። እኔ ምንም ያደረግኳት ነገር የለም። ልጅቷ እኮ ያው ምንም ባታደርጊያትም እሺ እኔ ችግር የለም። እኔ ካንተ ጋር እኮ ችግር የለብኝም። አሁንም ቢሆን አሚር እኮ እኔና አንቺ ወደ ፍቅራችን ብንመለስ ደስ ይለኛል። እኔ ደግሞ ደስ አይለኝም አሚር። ለምን? እኔ እናንተ ወደ ፍቅራችን መመለስ አንችልም። እቺ ልጅ በመሀላችን እያለች እቺ ልጅ ቆርጣ ከመሀላችን ካላስወጣሃት እኔ እናንተ አይደለም አብሮ መሆን መነጋገር አንችልም። ችግሩ ምንድነው? እኔና አንቺ አብረን መሆን ሲልሽ ችግር አለው ብዬ አላስብም። እኔና አንቺ አንድ ላይ ከሆንን ችግሮችን እንፈታለን፣ የተለያዩ መሰናክሎችን እናጠፋለን ብዬ ነው ማስበው። ቤተሰብ እኔና አንቺ አንድ ላይ ከሆንን እኮ ብዙ ችግሮችን እንቀርፋለን። ልክ ነህ አሚር፣ ግን አልፈልግም አሚር። እኔ ካንተ ጋር መመለስ አልፈልግም። አንቺም እንደምትወጂኝ አውቃለሁ፣ እኔም አንቺ እንደምወድሽ ታውቂያለሽ። ባለፈው እንደዛ እንኳን ስታደርገኝ እኮ አንተ ምንም ያደረግከው ነገር እኮ የለም እዛ ጋር። እንዴት ላድርግ? ልጅቷ እንዴት እንደምታንገበግብ ያይሻታል። እኔ የሆነ ውሳኔ እንኳን እንዳልወስድ ልጅቷ እርጉዝ ናት አላችሁ ስለ ታሳዝናለች እኮ ልጅቷ። እኔ አሁንም ቢሆን ታሳዝነኛለች፣ ግን አላቅም አሚር። እኔ አብረን እንመለስ አብረን የሚል ሀሳብህን አውጣና ጣሉ አሚር። ምክንያቱም እቺ ልጅ ሲጀምር ልብህን ሰርቀዋለች። እኔ ምንም የተሰረቀ ልብ የለኝም። ልቤ አንቺ ጋር ነው ታውቂያለሽ አይደል ማርዬ? የኔ ሚስት ልቀቀኝ አሚር እኮ። እሺ ዛሬ በቃ በምን ይቅርታ አንቺን እንጠይቅሽ ብቻ ነው የምትፈልጊው? እኔ ይቅርታ እንድጠይቀኝ እፈልጋለሁ። ከአሁን በኋላ ከኔ ጋር ያላትን መናናቅ እንድታቆም እፈልጋለሁ። ምክንያቱም እኔ አክብሬያታለሁ፣ እስከ ጥግ አክብሬያታለሁ። እሷ ግን በምላሹ የሰጠችኝን ነገር አይተሃል። ጭራሽ ያ ቤት አልተመቸኝም። አንቺ ያለሽበት ቦታ ነው የሚመቸኝ። አንቺ ከቤት ውጭ ልኝ እቃሽን ይዘሽ ውጭ ነው ያለችው አይደል? እኔ ደግሞ አልወጣም። ካሁን በኋላ ደግሞ መሄድ እስካለብኝ ድረስ ሄዳለሁ። ባለፈውም ላንተ ብዬ ነው ምንም ያላደረኩት፣ ምንም ያልተናገርኳት። ውደታው እስኪወጣ ድረስ ነው። ውደታው ይወጣ
ሁሉም ነገር ይስተካከላል። እውነታው እስኪወጣ ተታገሽ። እውነታው እስኪወጣ አብረሽኝ አትሆኝም? በዚህ በችግር ጊዜ አብረሽኝ ካለሽ እንዴት አብሬክ ልሁን አሚር? እንዴት ላውራክ? እኔ እሷ ባለችበት እኔ እናንተ አይደለም ምንም ነገር እኮ ማውራት ራሱ እኮ አንችልም እኮ እንኳን ልንቀራረብ ቀርቶ አሚር። ምንም ችግር የለውም። እኔ እርግዝናው ሲወጣ እውነታው ሲወጣ ያኔ ወደ እኔ ትመለሻለሽ። እሱን ደግሞ እርግጠኛ ነኝ እና በምን ተምጣና ይቅርታ እንድትልሽ ነግራታለሁ። ይቅርታ ደግሞ ትልሻለች። ይገባሻል፣ ያንስሻል፣ አስከፍቼሻለሁ፣ አስለቅሼሻለሁ። በጣም ይቅርታ። ሴት ሆነሽ ለአንቺ እንደዚህ ማድረግ አልነበረብኝም። ለአንቺ ይሄ አይገባሽም። በምን እንጠብቃት ምትለውን ደግሞ ይቅርታ ትጠይቅሻለች። እኔ እንደምወድሽ አውቃለሁ፣ ታውቂያለሽ። አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ? ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራሰው። ይኸው እነ በምን ይመታዋል። ይቅርታ ይጠይቁሻል። ምንም መናደድ ምናምን አይጠበቅብሽም። ተረጋጊና አዋራት። እሺ ምን ማለት ነው? ጭራሽ አንድ ላይ ሆናችሁ ትጠብቁኛላችሁ እንዴ? ድጋሚ ምናምን አይደለም። ና አንተ ከኔ ጋር ነው የምትሆነው። በምን ተረጋጊ። አይ በቃ አይቻልም። ባለፈው በጥፊ መታችኝ። ያው እዚህ ጋር ሆናለሁ። ችግር የለም። ጭራሽ አንድ ላይ ሆናችሁ ትጠብቁኛላችሁ። አያስፈልግም። አይመለከትሽም። በምን ተረጋጊ። አሁን በባለፈው በጣም አጥፍተሻል። ብዙ ነገር አድርግተሻል። ለካ እኔ በጥፊ መታወት አይደል? እኔ ለካ በጥፊ መታወት። አይ አንቺ ባትመቻትም አንቺ አጥፍተሻል። ስለዚህ ያ ነው። ግን ምን እንዳደረገች አትፊታ። ያው በሴቶች መሀል የሚፈጠር ነገር ነው። ለዛ ብዬ ነው ዝም ያልኩት። እኔ ምን ማለት ነው? በሴቶች መሀል እነሱ መሀል አልገባም ብዬ ነው። እሷም የተጎዳች ሰው ነች ብዬ ነው እዚህ መሀል ላይ። አልተጎዳውም። የተጎዳው ሰው አይደለም። አይ አንተም ቤትን መናገር አትችልም። እሷ ግን መናገር ትችላለች። እና እሷ ተደርበው ሊመታት ነው። ምን ማለት ነው? እና እሷ እኔ ስትናገረኝ አንተ ለምን እንደው ዝም እና ራስሽ ናችሁ እንደ አቅም ከሌለሽ አርፈሽ አትቀመጭም? ሰው እኔ ላንቺ አላነስኩም። እሺ አሁን ንግግራችን እናሳመርሽ። አሁን ቱግ ማለት አይጠቅመንም ለማላችሁ። ስለዚህ ዛሬ የመጣንበት ሰዓት እንደ ትልቅ ሰው ብናወራ ይሻላል። ዛሬ የመጣ ነው በምኒ በባለፈው ሰው ቤት ገብተሻል፣ እላፊ ሄደሻል፣ የማይባል ነገር ብለሻል። አንቺ ውጪና እኔ ልግባ የማይባል ነገር ብለሻል። ስለዚህ ቤቴን ይቅርታ እንድትጠይቂያት እፈልጋለሁና ይቅርታ እንድትጠይቂያት ነው የመጣሁት። በጣም ነው የሚያስቀው። ምንም የሚያስቅ ነገር ያለ አይመስለኝም። እኔ ነኝ እሷን ይቅርታ ማለት እሷ እንጂ እንደው ምን ይቅርታ መጠየቅ ያለባት? ሲጀመር እዚህ ልቀቂው። ትደጋገፊያለሽ እንዴ? አይደብርሽም እንዴ? አንቺ ልጅ ያለው ሰው ነው። እሺ ሰማሽኛ እኮ አሁን እሱ ሳይሆን ችግሩ አሁን በባለፈው ብዙ ነገር ተነጋግራችኋል። ላፊ የማይባሉ ነገሮችን ተባብላችኋል። ስለዚህ አሁን ደግሞ ይሄ ነገር ማባል አያስፈልግም። ስለዚህ ሁለታችሁ እንዴት አብራችሁ ልትሆንቻላችሁ እኮ ዛሬ የመጣሁበት አልገባኝም። ኦኬ ይቅርታ እንድጠይቃት እና ይቅርታ ጠይቃት። አንተ ባለፈው አንተ ነው ያስደፈከኝ። በጥፊ ስትመታኝ ዝም ያልከው አንተ ነህ። ሰማኛለህ? ስነ ስርዓት ይኑርክ። በዚህ ልክ መስመር እንድታልፍ አልፈልግም። አንተ ራሱ ማለት ነው። አንቺ ደግሞ ከሷ አጠገብ እራቂ። እጅሽን አጠቆሚ። ሰማሽኛ? እራቂ በቃ። ልጅ ያለው ባለ ትዳር ነው። እሺ ቢገባሽ። አንተ አይደብርሽም እንዴ? አንደኛ ስሚ በምን አንደኛ አንተ አይከብድህም እንዴ? ያንተ ልጅ እኮ እንድታከብርኝ እፈልጋለሁ። እኔን እንድትንቂኝ አልፈልግም። አንተ ካላከበርከኝ እኔ አላከብርህም። አይገርምህ? እንድንከባበር ጥሩ መልስ ነው። አይ አይደለም። ሴት ልጅ ወንድ ልጅ ስትነቀው ጥሩ አይደለም። እንድንከባበር ምን አለ መሰለህ ቤቲ እኔን በህይወቷ አንድ ቀን ንቃኝ አታውቅም። እንደዚህ ጋጠው እጇን ራሱ ጠቁማብኝ አታውቅም። እና ደግሞ እሷ ደግሞ እንድጠቁምብኝ አፏ እንድከፍትብኝ አልፈልግም። ስራክ ነው አሚር። ስለዚህ እሷም ንግግሯን ታስተካክል። ስራክ ነው። በመሀላችን ደግሞ አንተ አትግባ። ስለማይመለከት በእኔና አንተ ማለት እሷም አትግባ እኮ በእኔና ባንቺ መሀል እኔ እንድትሞጣሞጭብኝ አልፈልግም።
በመጀመሪያ በስንት ካወራኝ እኔም በስንት መልስልሃለሁ አለቀ እኮ አሁን ጠይቂያት አልጠይቃትም እኔ አሁን ዛሬ የመጣሁበት ጉዳይ ሌላ ጉዳይ ትእዛዝ አሰሚማ የባልሽን ትእዛዝ ባልሽ እያዘዝሽ ነው ማለት እናንተ አብራችሁ ተመለሳችሁ ነው ምንድነው አልገባኝም የሁለታችሁ ነገር ብንመለስማ በምን እድል ግን አሁን ላይ አልተመለስም አሁን የፈለኩት አንቺና እሷ ምንም በማያረጋት የሰው ቤቷ ድረስ ሄደሽ በድለሻታል ይቅርታ ጠይቂያት አልጠይቃትም ለምን ሲባል አንተ የተከራየህላት ሰው በቃ ውጭ አልኳት አለቀ ተረጋጋ መጮ መፍትሄ አይደለም አትጩ ዝም ብለህ ይቅርታ ጠይቃት አይባልም ይቅርታ የመታቻት እሷ ነች እኔ እዚህ ግን ለሁለቱ ስላለመግባት እየሞከርኩ ነው እሺ እኮ ይቅር ተባባሉ እንደ ትልቅ ሰው ይሄ በቃ ይቅርታ ተባባሉ ያጠፋው ማን ነው የገዛ ቤቷ እዛ ላይ ገባችሁ ማለት አጠፋም አላጠፋም ጥፋት ውስጥ ራሷም ጥፋት ሰርታለች ልጅቷ ላይ እጅ ማንሳት አልነበረባትም እሷስ ምን ያስገባታል የሰው ቤት አንደኛ አድምጠኝ ላውራ እሺ እኔ አመት አላውራ እኔን ደግሞ ስማኝ አድምጠኝ እኔ ደግሞ ስማኝ የሰው ቤት ገብተህ እንደ ትልቅ ሰው አንተ ስማ ትልቅ ሰው ነው አይደለ ይቅርታ ጠይቂያት ብለህ አልነበረም መጥራት የነበረብህ እንደው አስተሳሰብ ቢኖር ትንሽ ብታስብ ይቅር ተባባሉ ብትል ችግር የለብኝም ማንም ሰው በቃ ትልቅ ሰው የሚያደርገው ነገር ግን ይቅር ተባባሉ እንጂ ማለት ያለብህ ይቅርታ ሲጀመር ዛሬ የመጣችበት ነገር ተዋት ወደ ኋላ መመላለስ ከዚህ በኋላ ግን አንድ ላይ እንዳላችሁ ሰማሽኛ ዛሬ የመጣሁበት ጉዳይ ልንገርክ ያው እኔ ኦርቶዶክስ እንደሆንኩ ታውቃለህ ሃይማኖትን እንድቀይር እፈልጋለሁ ሃይማኖትን እንድቀይር እፈልጋለሁ ምን ያስደንግጣል እንዴ ማለት ሃይማኖትን እንድቀይር እፈልጋለሁ ኦርቶዶክስ እንድትሆን እፈልጋለሁ እኮ ነው ሃይማኖትን እንድቀይር የምትፈልጊው አንቺ ያምሻል እንዴ ሃይማኖት መጮቻ ነው እንዴ ልቀቀኝ ምንድነው ምን ማለትሽ ሃይማኖትን እንድቀይር እፈልጋለሁኝ ምክንያቱም እኔ እናንተ ብዙ ነገር የሚያስተሳስረን ነገር አለ ገባህ እንጋባለን ልጅም አለ ልጅ እየመጣ ነው ገባክ እና ልጃችን መቼም አንተ ሙስሊም ሆነ እኔ ኦርቶዶክስ ሆኜ አይሆንም እና ስለዚህ አንተ ኦርቶዶክስ መሆን አለብክ እኔ ኦርቶዶክስን አከብራለሁ ኦርቶዶክስን እወዳለሁ ግን ያ ማለት አንቺ ልጅ ስላለሽ ብቻ እኔ ኦርቶዶክስ ሆናለሁ ማለት አይደለም ነገርኩህ እኔ እናንተ ከዚህ በኋላ አንድ ላይ እንኖራለን እንጋባለን እኔና አንቺ አንድ ላይ ብንሆንም አንድ ላይ ራሱ የእውነት ልጅ ቢኖረንም የእውነት የኔ ልጅ ራሱ ብትጂ እኔ ምን ይወሻስ ነው እኔ ላንቺ ብዬ ሃይማኖቴን አልቀይርልሽ ገብትሻል አይደል እኔ እናንተ እንጋባለን እያልኩ ነው ልጅ አለን እኮ ልጅ አለን እንጋባለን ከዚህ በኋላ ስለኛ ስራ አንተ ነው ማሰብ ያለብህ እኮ እሷንም ይዛት እንዳትመጣ ከዚህ በኋላ ማለት አንድ ላይ እንዳላያችሁ እሱ እኮ አይደለም ችግሩ ገብትሻል አይደል አንቺ የኔን ሃይማኖት ልታጅልኝ አትፋትሺ ገብትሻል አይደል ስለዚህ ይሄ ነገር የማለት መብት ራሱ የለሽ አይ እንደዛ ካልሽ ደግሞ አንቺ የኔን ሃይማኖት እንደፈለግሽ የምትቀያየሪበት ልጅ ስላለሽ ከሆነ ልጁን አሁኑኑ ማስወረድም ትችያለሽ ከፈለግሽ አረባክክ ቀልድ ነው እንዴ አቤል ደፋር ይሄ ነገር ቀላል ነገር አለው በግድም አይደለም ግድ ክርስትና ትቀበላለህ እያለን አይደለም እሺ ግን ደግሞ እዚህ ጋር ማስተዋል አለባችሁ እንደ ትልቅ ሰው እስካሁን ልትጣሉት ልትርካችሁ ምናምን ትታችሁ ለልጃችሁ ስትሉ ልጃችሁ በሁለት ሃይማኖት ውስጥ ማደግ የለበት ማለት ይሄ አንቺን በሃይማኖት እኔ በሃይማኖት ምናምን ድሮ ዘፈን ላይ የቀረ ነገር ነው ይሄ ነገር ማለት እናንተን ችግር ላይፈጥርባችሁ ይችል ይሆናል ግን ደግሞ ቢወለደው ልጅ ላይ ከባድ ተጽዕኖ ነው ያለው በሁለት ሃይማኖት ውስጥ ያደገ ልጅ እንዴት እንደሆነ ከብዙ ሰው ነው ማየት ትችላለህ ብዙ ነገር አውቃለሁ ለዚህ እና በደፈነው አንተ ክርስትና ተቀበል እያለች አይደለም ስለዚህ ንግግር እዚህ ጋር ይኸውልህ አድምጠኝ ማለት ወደ አንድ ሃይማኖት መመለስ አለባችሁ እሷ ክርስትና እንድትቀበል ፈልጋለሁ ብላለች ዝም ብላ በደፈናው እንድትቀበል አይደለም መማርም ካለብህ ማወቅም ካለብህ መጠየቅ ያለብን ነገር ጠይቀ ወደ አንድ ሃይማኖት ብትመለሱ ክርስትናን ብትቀበል ባይነኝ እኔ ማለት ይሄ ሐሳብ በጣም ትልቅ ነገር ነው ይገባኛል በደፈናው እኔ እስካሁን ልጅን ተቀበል እንደምልህ ሃይማኖትን ተቀበል ብዬ ላስፈራራ አልፈልግም ግን ደግሞ መሆን ያለበት ባልና ሚስት ናችሁ ለምትወልዱት ልጅ ትንሽ ቤተሰብ ማለት ትንሽ ሀገር ማለት ነች ለምትወልዱት ልጅ ስትሉ ይህን ነገር ብታስተካክሉና ወደ አንድ ሃይማኖት ብትመለሱ ክርስትናን ብትቀበል እንደኔ ጥሩ ሐሳብ ነው ትላለህ ማለት ላስገድድ ልጫና አልፈልግም እዚህ ላይ ግን ደግሞ መሆን አለበትና በተረጋጋ ነገር አስበበት የሆነ ውሳኔ ላይ ብትደርሱ
አይለኝም። እንደ ከዚህ በፊቱ ግን በዚህ ጉዳይ ሃይማኖት ቀላል ነገር አይደለም፣ ቀልድ አይደለም። ተጭኝ ግዴታ መቀበል አለብህ። ሲጀምር የማለትም መብት የለም። አይ እሱንም ብትለኝም እኔ አንገቴ እስካልተቆረጠ ድረስ ባላመንኩበት ነገር ወደ አላመንኩበት ነገር አልሄድም እና እሷ ደግሞ ልጅ አለኝ። ስለዚህ ልጄ ደግሞ እኔ ኦርቶዶክስ ሆኜ ባለቤቴ ሙስሊም ሆኖ ልጄ ምን ይሆናል ብላ ከተጨነቀች ደግሞ እሷ ሙስሊም መሆን ትችላለች። ሁሉንም ነገር ላስተምራት ትችላለሁ፣ ሁሉንም ነገር ላሳውቃት ትችላለሁ። ስለዚህ እሷ ሙስሊም ትሆንና በጭራሽ ይሄ አንተም ያልከው ሐሳብ በፍጹም አይሆንም። ለምን አንተ ኦርቶዶክስ ነህ፣ እኛ ሁሉም ነገር እናሳያለን፣ እናስተምርሃለን። እሺ ከዛ አንድ ላይ እንኖራለን፣ እንቀጥላለን። እሺ እሺ ወሊ ምንድነው የምትከራከሩት ደግሞ? እና ሲመጣው ሁሌ ችግር ነው። ዝም ብሎ ይመጣል። ታዲያስ ከና ምንድነው የምትከራከሩት? አረ ስለ እስኪ አንተ ራሱ ዳኘንና ምን እንደምትል ስሙ። ለምን አይመለከተው? ለምን አይመለከተው? እስኪ አንተ ራስን ችለሽ አቆኝ። ብዙ ሰው ባለፈው አንቺ ከኔ አጠገብ ስትሆኝ አልገባኝም። ያረጋችሁ እንደሆነ ባልና ሚስት ናቸው። እዚህ ጋር ነገር ረስቼ ነው ወደ ሌላ ነገር እያሰብኩ ነው። ፊውቸር እያሰብክ ነው። ሳከብርሽ ነበር፣ ተጎጂ ነሽ ብዬ ነበር ማስበው። እየሰራሽ ያለሽው ነገር ግን ልክ አይደለም። ይሄ አጉል ለማብሸቅ የምትሰሪው ስራ ልክ አይደለም። እኔ እዚች ልጅ ተንኮል ልንገርህ። ቀስ ብላ መጀመሪያ እቤት መጣች፣ እቤት ገባች። ከዛ ደግሞ አረገዝኩልህ አለች። ከዛ በኋላ አግባኝ አለች፣ ቀለበት ሰርልኝ አለች። ከዛ ደግሞ አሁን ደግሞ ኦርቶዶክሱን ክርስቲያኑን አለች። ኦርቶዶክሱን ከዛ ቀጣይ ደግሞ እቺ ልጅ ምን ልትል እንደምትችል ኢማጅ ማድረግ ነው። እንዴ መጀመሪያ ጊዜ አንተ ነህ ሆቴል ያስክል እኮ እና ሆቴል ያስኩልሽ እኮ እንዳትሞቺ ራሴን አጠፋለሁ ስትይ እኮ አሚር አታስመስልበናት። ክብር የለሽም እንዴ? አንቺ ራሱ አመስግኝ እስኪሆን አመሰግናለሁ። ከዛ ስመጣ ስለተቀበልከኝ ብቻ አመስግኝ እስኪ። አላመሰግንም። ምን አገባሽ? ስሚኝ፣ ይሄ ነገር የማይሆን ነገር ስለሆነ እባክሽን ቀጣይ እርምጃሽ ምን እንደሆነ ራሱ አይታወቅም። እቺ ምን እያለች እንደሆነ ታውቃለህ? አሁን ኦርቶዶክስ ሁንና ሁንን ነው እያለች ያለች። ያስቃል እንዴ? የሚያስቀው አያስቅም። በክፋት ከጠበቋት በላይ የሆነች ምን ታውቃለህ? በክፋት አትውሰድ። ባለፈው እንደዛ ከማሚያት ታልተሽ አስታረቅኩሽ ለልጃችሁ ስትሉ ነው ይሄን ማድረግ ያለባችሁ። በክፋት አይደለም እኮ። ቆይ አንተ አሁን አስገድደህ እኔ ልታስደርገኝ ነው? አላረግም። ተረጋጋ እንጂ። ማስገደድ አልችልም በዚህ። አይ አይደለም፣ ስማኝ። ከዚህ በፊት ብዙ ነገሮችን እያስገደድከኝ አይቻለሁ፣ አድርጌያለሁ። ገብቶሃል አይደል? አሁን ደግሞ ማለት ስማ፣ የፈለግከው ነገር ማለት ትችላለህ በሃይማኖቴ። መቼም ደግሞ እሺ አልልህም። ማውራት ያለብህ እሱ ማለት ነው እኮ። እኔም በክብር አትምጣ። እንደዚህ አይነት እልብጭብጭ ነገር ስርዓት ያዝ እኮ። እየሰማኝ ነው። አስቡበት፣ ቁጭ ብላችሁ አውሩበት ነው ያልኩህ። እና ሌላ ደግሞ ትርፍ ሰው ባታስገባ ደስ ይለኛል። በዚህ ጉዳይ እኔ እወጣለሁ ከመሀላችሁ ማለት ነው። እሺ ከመሀላችሁ ወጥቼ ሁለታችሁ እንድትነጋገሩ። መጀመሪያ ራሱ ማን አስገባ? ለምን አንተ የምትወጣው? እቺ ነች መውጣት ያለባት። እሷ እጇን አጠቁም ይባላል። በእጅ ይጠፋል ግን በእጇ አጠቁም፣ እጅሽ ላይ አጠቁም። ምንም ቢሆን ቤቲ ነች ልጅቷ። እኔ ደግሞ ያንተ ልጅ ያስኩኝ እኔ እኮ የኔም ልጅ ብትሆኚ አንቺን ማስገደድ የፈለግሽው ነገር ማለት ነው። ምን እያደረግሽ በፊቴ እንትን እያልካት ነው ልጭራሽ? አዎ ማይገባ ነገር ካለች ወደኋላ አንመለስ። ስለሱ ምናምን አይደለም ጉዳዩ። እዚህ ጋር ስለምትወልዱት ልጅ ነው እኮ። አንተ አሁን ለምትወልደው ልጅ እየተጨነክላት ነው። በደንብ እየተጨነክላት። ስማ ቆይ አንተ አጎቷ ነህ? ለምን አታሳድግላት? እንደዚህ ዝም በይ አንቺ። የማይመለከትሽ ይሄ ነገር ከአንድም 3-4 ጊዜ ተናግሬያለሁ። እኔ እሷ ልጅ የማሳደግ ችግር የለብኝም። ታዲያ ችግር ከሌለ ፍላጎት ነው ልጅ ያለ አባቱ እሱ መሰለኝ። እስኪ ይወለድ እስኪ መጀመሪያ። እኔ እኮ ልጁን እስከመራሱ ጓጓ። ስማ አሁን ማለት አሁን ገና ባይኔ መጣ። ስለዚህ ውጣልኝ ማለት አንተ ውጣልኝ። አንተ ነህ ሲጀምር ይሄን ሐሳብ ያመጣህላት ለልጅቷ። ይሄን ሐሳብ ያመጣህላት አንተ ነህ ለልጅቷ። ይሄን ሐሳብ ያመጣው ይሄ ነው። ታዩ አጎትችኝ በቃ ለምሮ ማለት አለው። ስማ እየሰማኝ ነው? ስማኝ ናኩ ምን እሱንም ይዘሽ እሱ እኮ አይከብድሽ? ቆይ ና እኔ እናንተ እንደ ወንድ እናውራ። ስማ ከዚህ በላይ እኔ እንድትጫነኝም ሆነ እንድገፋኝ አልፈልግም። ከህይወቴ እንድትወጣ ፈልጋለሁ። እንድገባ አታድርግ እኮ። እኔም የገፋ ነገር ውስጥ እንድገባ አታድርገኝ። አሁን እየገፋ ስማኝ፣ እምነት ያግል ነው። ማንንም ሰው ማስገደድ አትችልም አይደል? በእምነት ጉዳይ ላስገድድ አልችልም፣ አልፈልግም እያልኩ ደጋግሜ እየነገርኩ። በእምነት ጉዳይ ላስገድድ አልችልም። የማስገድድ አንድ ነገር ልጅን እንዳትክድ ብቻ ነው እኮ። በእምነት
ላስገድድ አልችልም። ደጋግሜ እነግርሃለሁ። እያስገደድከኝ ብለህ ሌላ ነገር እንዳስብ አታድርገኝ እኮ። እያስገደድኩ አይደለም። ተነጋገሩ። ከዚህች ልጅ ጋር አልነጋገርም። ዞር በልልኝ። እሺ ዞር በልልኝ። እሺ እሱን ተው። እሺ ከዚህ እኔ እሷን በምን በማወራው እንሰራለን ከሷ ጋር የፈለኩትን እንሰራለን። እንሰራለን። ስለሷ መርጣህ አይደል? ከነልጅ መርጣህ አይደል? አሁን ወደኋላ መመለስ ምንድነው ከሷ ጋር ነው እኮ የማይባል ነገር። እኔ ዛሬ የመጣሁት እሷን ይቅርታ ላስብል ነው አይደል? ይቅርታ ጠይቂያት፣ ሁሉም ነገር ይስተካከላል። ሰማይ ይቅርታ ጠይቂያት አይደል? ይቅርታ ተባበሉ ነው ማለት ያለው። ይቅርታ እንባባል ወይ ይቅርታ ልጠይቃት? ቆይ አሚር በእናትህ አንቺ ሰዓት ባክሽ ወደዛ ትሞላ ፈጣጣች እንድንፋታ። አሁን ተረጋጉና አሁን ስሚ፣ ሂጂና አስቢበት። አስበሽበት ስጨርሺ ከዛ ስሚኝ፣ ዛሬ ልነግርህ ነው የመጣሁት። ዶክተር ዛኪርን የተለያዩ ቪዲዮዎችን እና ከዛ ቀጣይ ሙስሊም ሆነሽ እንደምትመጪ 100% እርግጠኛ ነኝ። አሁን ውጭልኝ። ቀጣይ እንደው ማለት እኔ ማግባት ትፈልጊያለሽ አይደል? ልጅሽ በሆድሽ አለ አይደል? ሰማሽ? ሙስሊም ሁኚና ነኝ። ከዛ ነው መቀበልሽ። እንደው ፍክክር አይደለም በዚህ ክርስቲያኑን ሙስሊሙን ሃይማኖት በቃ ቀልዶና እንዴ? አይ ቀልዶና አይደለም። አንተ ማግባት የምችለው እኔ ሙስሊም ስሆን ነው። አዎ ልጃችን የተለያየ ሃይማኖት ውስጥ ሆኖ ማደግ የለበትም። አንተ ለምንድን ነው ስነስርዓት ግን ማይኖር ካሜራ? አንቺ ራሱ ለምንድን ነው ስነስርዓት ማይኖር? ከመጣሁበት ጉዳይ ወጥቼ ላውራ። ስለዚህ ያረክ ያለው ነገር ደስ እያለኝ አይደለም። ስለዚህ በምን የፈለግሽው ነገር ማምጣት ትችያለሽ። እኔም እናንተ ያረጋችሁ ያላችሁት ነገር ደስ እያለኝ ስላልሆነ በቃ የመጨረሻ ነገር አሚር ምን ተማምነን እንደዚህ የሚያደርግ የመጨረሻ ነገር ልንገርሽ። የመጨረሻ ነገር ልጁ በሆዳችን አለ አይደል? ልጃችንን እንዳሳድግልሽ ከፈለግሽ ኃላፊነት እንደወስድ ከፈለግሽ ሙስሊም ሁኚልኝ። ሃይማኖታችን አንድ ይሁን፣ ልጃችንም አንድ አይነት ይሁን። ከዛ እኔና አንቺ አብረን እንኖራለን። አልጨረስንም። የት ነው የምትሄደው?